ካለፈው ሳምንት ጀምሮ ምስራቅ አርሲ ጉና ወረዳ ኖኖ ጃዊ ቀበሌ የሚሰማው ነገር ጥሩ አይደለም። ጥቅምት 13 ረቡዕ ሌሊት በዚሁ ቀበሌ ኗሪ የሆኑ የኦርቶዶክስ እምነት ተከታዮች የገጠማቸው በርግጥም እጅግ አሳዛኝ አጥንት ድረስ በሚዘልቅ ሐዘን የሚመታ ነበር። በታጣቂዎች በስለትና በጥይት በአንድ ሌሊት 14 ሰዎች ተገደሉ። ከ2 ዓመት ሕፃን እስከ 76 ዓመት አዛውንት በጥቃቱ ሕይወታቸውን አጡ። በርካቶች ቆሰሉ። ሕፃናት ለጋገላቸው በስለት ተተለተለ። ጥቃቱ በዚያው አላበቃም። በተከታዩ ቀንም 5 ሰዎች ተገደሉ። በሶስተኛው ቀንም ሌላ 6 ሰዎች በአሰቃቂ ሁኔታ መገደላቸው ተገለጸ። የመጀመሪያዎቹ ቀብር እየተፈጸመ ሌሎቹ እየተገደሉ ነበር። አሁን ቀጠናው በፍርሃትና ስጋት ተውጧል። የኦርቶዶክስ እምነት ተከታዮች በየጥሻውና ዋሻው ተደብቀው የድረሱልን ጥሪ እያሰሙ ነው። የሚደርስላቸው ቤተ መንግስትም ሆነ ቤተ ክህነት የለም። ጉዳዩ ያሰቃቂነቱን ያህል ትኩረት አላገኘም። ቤተ መንግስቱም ቤተ ክህነቱም ዝምታ መርጠዋል። ላንከር ሚዲያ ከስፍራው የድረሱልን ጥሪ እየመጣለት ነው። ከተፈጸመው በላይ ያንዣበበው መጪ አደጋ አስፈሪ ነው ይላሉ በጭንቀት ውስጥ ያሉ የጉና ወረዳ ጃዊ ቀበሌ ነዋሪዎች። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤትና ጠቅላይ ቤተ ክህነት ስልክ በመደወል ስለተፈጠረው ሁኔታ መረጃ ለማግኘት ያደረግነው ጥረት አልተሳካም። አንድ አባት ስሜን አትግለጽ፣ ድምጼን አታቅርበው ብለው ብንናገር ነገሩ ይከፋል ብለን ነው የሚል ምላሽ ሰጥተውኛል። የምስራቅ አርሲውን እልቂት በተመለከተ መረጃውን ያወጡት አንዳንድ የቤተክርስቲያኒቱ የሚዲያ መድረኮች ወዲያውኑ ዜናውን እንዲያነሱት ተደርገዋል። ምክንያቱ በእርግጥ ግልጽ አይደለም። ይህን ጉዳይ እንዴት ያዩታል ብለን የቀድሞ የቅዱስ ሲኖዶሱን ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስን አነጋግረናቸው ነበረ። አጭር ቆይታ አድርገናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አንተ ሁሉን አርቀህ የምትመለከት አምላክ ነህ። በዚህ ሰዓት የሚታረዱትን፣ የሚገደሉትን፣ የሚሰቃዩትን፣ የሚገረፉትን፣ የሚታፈኑትን አጠቃላይ በዚህ ቦታና ሰዓት በዚህ ጊዜና ሁኔታ ቆጥረን የማንጨርሳቸው መከረኞች ኢትዮጵያውያንን አንተ ታያቸዋለህ። ስለዚህ በዚህ ሰዓት ደግሞ የሞቱት፣ የተገደሉት፣ ያለቁት ወገኖቻችን በመንግስተ ሰማያት አሳርፋቸው። እሱ ሰማዕታት ናቸው፣ ቅዱሳን ናቸው። ነገር ግን ደግሞ ምድራችን እባክህ ከታላቅ ምሕረት የተነሳ ምድራችን ይቅር በላት። ምሕረት ቸርነት አይለየን። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር መቼም ሁሉን ያያል። ቸርነቱ ትልቅ ነው። የእሱ ቸርነት ስላለ ነው እንጂ እስካሁን በኢትዮጵያ ውስጥ ቁሞ የሚሄድ ሰው አይገኝም ነበር እንደሚደረገው እንደሚሆነው ነገር ሁሉ። ስለዚህ እግዚአብሔር ይህንን እንዲያስወግድ እና ምሕረትና ቸርነት በምድራችን እንዲያመጣ እንጸልያለን። እንግዲህ ወንድማችን እንጸልያለን እና እግዚአብሔር እናመሰግናለን። እንደምን ዋላችሁ እንደምን አላችሁ በያላችሁበት። እንግዲህ ወንድማችን እንዳልከው ነው። መቼስ ይሄ ጊዜ እኮ እንዴት አድርገን እንደምንጠራው ራሱ እኮ ግራ የሚያጋባ ነው። ዛሬ 10 ከነገ ወዲያ 15 ከዚያ ወዲያ ምን አሁን እኮ ቆጥረን የማንጨርሰው ነገር እኮ ነው እየተደረገ ያለው እና ይሄ ነው ብለህ ቃል እኮ ሊገልጥለት አይችልም። እንግዲህ በቤተክርስቲያን ታሪክ ዲዮቅልጥያኖስ የሚባል በጣም አስቸጋሪ ንጉስ ነበረ። ክርስቲያን ጠል፣ በተለይ ክርስቲያን የሆነውን ነገር በጣም የሚጠላ። አሁን ከዚያ የከፋ ነው። የአሁኑ ደግሞ ኦርቶዶክሳዊነት፣ ክርስትና፣ ሌላ ዘር ደግሞ ተጨምሮበት፣ ሌላ ደግሞ የፖለቲካ ጉዳይ ተጨምሮበት፣ ሌላ 3-4 ነገር ተደማምረውበት ነው። አንድ ሰው ሲገደል በአንድ ብቻ አይደለም የሚገደለው፣ 4-5 ስም ሰጥተው ነው የሚገድሉት። ስለዚህ ይሄ እጅግ በጣም አሳዛኝ ስለሆነ እንደው ዝም ብዬ ይህንን ሳስብ መዝሙረ ዳዊት መዝሙር 73 ላይ ተገለጠ። አቤቱ ስለምን ለዘወትር ጣልከን፣ በማሰማሪያ በጎች ላይ ቁጣ ስለምን ተቆጣ? ቀድመ የፈጠርካትን ማህበርህን፣ የተቤዣሃትን የርስትህን በትር፣ በእርሷ ያደርክባትን ጽዮን የሚለው ነገር ቤተክርስቲያን ተራራ አስብ የሚል ነው እና መዝሙረ ዳዊት መዝሙረኛው በቃ የእስራኤልን ሕዝብ ልክ አሁን ኢትዮጵያውያን እንዳሉበት አድርጎ ነው የሚመለከታቸው። ለምን ተውከን? ምንድን ነው ምክንያቱ የሚል ነው። አሁንም ይሄ ጥያቄ የኛ ጥያቄ ነው። ይህንን መከራ በየሀገሩ በየቦታው የሚደረግ በተለየ የኦርቶዶክሳውያን እልቂት ይሄ
ይሄው ተቆጥሮ የማያልቅ እንደውም አንድ ቃል መጣልኝ፣ ሙቶ የማያልቅ ህዝብ ገድሎ የማይደክም ስርዓት የሚል። ሙቶ የማያልቅ ህዝብ ገድሎ የማይደክም ስርዓት። መቼ ነው ስለ ሞት ያልሰማንበት ቀን? መቼ ነው ስለ እልቂት ያልሰማንበት ቀን? መቼ ነው ሞትን እንደ አዝመ እንደ ፋብሪካ እንደ ልማት ቆጥረው በዚህ ቀን እንጋደላለን እያሉ በየቀኑ የሚፈክሩ የፖለቲካም የጦርም የሁሉም በአመራር ያሉ ሰዎች ያልተናገሩበትና ያልገደሉበት ቀን መቼ ነው? ትልቁ ጥያቄ ተገዳዩ ማህበረሰብ መቼ ነው የሚነቃው? አላቂው ህዝብ መቼ ነው የሚለቃው ነው እንጂ እሱማ እኮ ምንም በቃ በረሃ ውስጥ ተቀምጠው ምንም ነገር ዓለምን ንቀው የተቀመጡትን እኮ በጣም ሰው ጥለዋቸዋል። እንኳንስ ቤት ሰርተው በሰላም የሚኖሩትን በዋሻ ውስጥ የሚኖሩት ሁሉ እኮ ታርደዋል። መታረድ አይደለም ሰውነታቸው ተበጣሱ ተጥሏል። ስለዚህ ይሄ የከፋ ነገር እንዴት አድርጎ ይቆም ነው ጥያቄው እንጂ ይሄማ እኮ ተለመደ እኮ። ይሄው ስንት ዓመታችን ሆነ እንዴ? 10,000 ሰው ሲሞት አንድ ቃል የማይተነፍስ አንዲት አበባ ተበጠሰች በተባለ ጊዜ የሚጮሁ የሚገርም አስተሳሰብ ያላቸው ሰዎች እኮ ናቸው። በሞት በጣም ደስ የሚላቸው፣ ሰው አለቀ ሲባል በጣም የሚፍነከነኩ የሚደሰቱ፣ ነገር ግን ደግሞ ሰው ሰላም ይሁን ሲባል፣ ይቅርታ ይደረግ ሲባል፣ ንስሐ እንግባ ሲባል የሚበሳጩ ምን አይነት መንፈስ ነው? ኢትዮጵያውያን ወገኖቻችን፣ በተለይ ኦርቶዶክሳውያን፣ እኔ አሁን ለጦርነት እንድትነሱ እያልኩ አይደለም። አሁን ይህንን መቼም ጦር ቀስቃሽ ብላችሁ እንደምትናገሩት እርግጠኛ ነኝ፣ አምናለሁ። ነገር ግን ህይወትን እንዴት እናትርፍ? እንዴት ነው በኢትዮጵያ ምድር ላይ የሚኖር ሰው የሆነ ነገር ከአውሬነት፣ ከዕቃነት፣ ከረከሰ ከወደቀ ነገር ተነስቶ ሰው ነህ ወደሚባል አቅጣጫ የሚመጣው? እንዴት ነው? ይህንን ለምንድን ነው ማድረግ ያቃተንኛ? ለምንድን ነው አንድ ላይ ሆነን በሰላማዊ መንገድ ኧረ እባካችሁ መግደሉን አቁሙ ብለን ማንነግራቸው? እነዚህ ሰዎች እኮ አልገደልንም እያሉን እኮ ነው። ምንም ነገር እኮ አልተፈጠረም ለነሱ። 10 ሰው 20 ሰው ይሄ ምን አለው? እንደ አንድ ሳንቲም እኮ ነው ለነሱ። ስለዚህ እኔ የዚህ መንግስት ወይም ደግሞ የዚህ በመሪነት ደረጃ ያሉት በፖለቲካም ደረጃ ያሉት እኔ ሁሉንም ነው በነገራችን ላይ ይሄ በፖለቲካ ያሉትም በተቃዋሚም በምንም ያሉትም ከዚህ የተለዩ አይደሉም። አሁን በኢትዮጵያ ምድር ያለው ማንኛውም ነገር በገዳይነት የተሰማራ ነው። ምንም አይነት ከገዳይነት የወጣ ነገር የለም። ራሱ እርስ በርሱ ተስማምቶ መኖር ያልቻለ እንዴት አድርጎ ነው ከገዳይነት ወጥቶ ህዝብን ከሞት የሚያድነው? አይችልም። ስለዚህ ዛሬ በእግዚአብሔር ስም የምጠይቃችሁ እባካችሁ ወደ ልባችሁ ተመለሱ። ኢትዮጵያውያን፣ ይሄ ተገዳዩ ህዝብ ተገዳዮች ልክ እንደ ነነዌ ሰዎች አንድ ሆናችሁ ቁሙ። አንድ ሆናችሁ በአንድ አንደበት፣ በአንድ ልብ፣ በአንድ ሀሳብ ሆናችሁ በንስሐ ሆናችሁ በፍቅር ሆናችሁ እርስ በርሳችሁ አንድ ሆናችሁ ቁሙ። ያን ጊዜ ፖለቲከኞች መግቢያ ቀዳዳ ያጣል። ስለዚህ ወንድሜ እኔ ቃል የለም ይህንን የምገልጽበትና እግዚአብሔር አምላካችን ለህዝባችን ኃይሉን፣ ብርታቱን፣ መጽናናቱን ይስጣው። እኔ ጠቅላላ መላ ኢትዮጵያ እኮ ነው ይሄ የመላ ኢትዮጵያ ሀዘን ነው። የትኛውም ቦታ የምሰማው ነገር አሰቃቂ ነገር ነው። የትኛውም ቦታ የምታዳምጠው ነገር ህሊናን ለጆሮ ጨው የሚያደርግ ነው። እንደዚህ ነው ወይ ተብሎ የሚጠየቅ ነገር ነው የትኛውም ቦታ በየትኛውም አካባቢ። ስለዚህ ወገኖቼ ወደ ልባችን እንመለስ። ገዳዮቻችን መግደል አያቆሙም። እኛም ካላለቅን አይተውንም። ስለዚህ ከማለቃችን በፊት በአንድ ላይ ሆነን በአንድ ሀሳብ በአንድ ልብ ሆነን እንነሳና ወደ እግዚአብሔር የምንጩህ ገዳዮቹንም አትግደሉን ብለን እንንገራቸው። በቃን። ማንም አይለይህም። ማንም ኦሮሞ የፈለግከውን ስም ተጠራ አይለቁህም። እነሱ ስራቸው መግደል ነው። ከመግደል ቦዝነው ካደሩ ይሞታል። ልክ አሳ ከውሃ እንደወጣ እነሱ ከመግደል ከቆሙ ይሞታሉ። ስለዚህ ያንን ነገር ከመግደል እንዲቆሙ እናርጋቸው። ያን ጊዜ እነሱ ራሳቸው ልባቸው ይቀልጣል እና ወደዚያ እንድንሄድ ነው አደራ ምለው። የሞቱትን ነፍሳቸውን ይማር። ሀገራችን ኢትዮጵያ በምሕረቱ በቸርነቱ ይጎብኝልን። ይህንን የገዳይነት መንፈስ ከምድራችን ያስወግድልን። የቅዱሳን ረድኤት በረከት ጸሎት አማላጅነት አይለየን። አሜን። አባታችን በጣም ነው የማመሰግነው። በእውነት ትልቅ ቃል ነው። በዚህ ወቅት ላይ ይህንን ቃል የሚሰሙ በችግር ውስጥ ያሉ በስጋት ውስጥ ያሉ በተለይም በዛ ድርጊት እየተፈጸመ ባለበት አካባቢ ያሉ የኦርቶዶክስ እምነት ተከታዮች ይህንን ቃል ሲሰሙ እውነት ለመናገር መጽናኛ ይሆናቸዋል። ግን እንደው አባታችን በጣም ያሳዝናል። እንደሰማነው ከሆነ በአርሲ ሀገረ ስብከት ጉና ወረዳ ኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን ናቸው። ከሌሊቱ 6 ሰዓት ጥቅምት 13 ቀን ማለት ነው ከተኙበት ከቤታቸው አስወጥተው ነው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉት።
ያሉት። 6ቱ ከመገደላቸው ከአንድ ቀን በፊት ቀድሞ ታፍነው የተወሰዱ እንደነበረ ነው የሰማነው። እንግዲህ እድሜያቸው ከ2 ዓመት ጀምሮ እስከ 76 ዓመት የሚሆኑ አዛውንት ነው እንግዲህ ከሞቱት መሃል ማለት ነው። በተመሳሳይ ሁኔታ በቀበሌ ውስጥ የሚኖሩ 8 ኦርቶዶክሳውያንም ሌሊት ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸው ነው መረጃ የተመለከተው። አሁን የሞቱትስ አንዴ አምልጠዋል ወይም ደግሞ ተገለዋል። አሁን ትልቁ ከዛ አካባቢ እየሰማን ያለነው የሚደርስልን አጣን ነው። ቤተ ክህነት ዝም ብሏል። ሲኖዶሱ ስለዚህ የሚናገረው ነገር የለም። አገዛዙ በዚህ ጉዳይ ላይ አንዲትም ቃል መተንፈስ አልፈለገም። ይልቅስ ሰላም ነው አገሪቱ የሰላም አየሩን እያጣጣመች ነው በሚል የማዘናጊያ መልእክቶችን ነው ከየቦታው እያሰራጩ ያሉት። እስቲ አሁን በስጋት ላይ ላሉትስ ምን መልእክት ያስተላልፋሉ አባታችን? እኔ 2 ነገር ነው አክቹአሊ 3 ነገር። አንደኛ እርስ በርሳቸው እዚህ አካባቢ ያላችሁት ወገኖቻችን እርስ በርሳችሁ ተጠባበቁ። በደግፉ ሰው ሲገድሉ የምታውቋቸው ሰዎች አቁሙ ብላችሁ ለምኑ። አንድ የሆነው። ሁለተኛ እንደውም ይሄን አንደኛ ባረገ ይሻለኛል። እግዚአብሔር ብቻ ነው በዚህ ላይ ያለን አመለካከት። እግዚአብሔር ብቻ ነው። አቤቱ ማረን ለዘወትር አልፈን በመሰማሪያ በጎች ላይ ቁጣን ስለምን ተቆጣ የሚለውን እግዚአብሔርን እናስቸግር። በእግዚአብሔር ፊት ልባችን እናፍስ። አንድ ሆነን አንድ ሐሳብ አንድ ልብ ሆነን እና ይሄ ትልቁ ነገር ነው። ሶስተኛው ደግሞ አጠቃላይ ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ መንቀሳቀስ አለበት። በተለይ በዚህ በውጭ ሀገር ያለው ኢትዮጵያዊ ይህንን ነገር ማስቆም አለባቸው። አንተ እንዴት ትጠይቃለህ? ሰላም ነው በሉ ነው እንጂ የሚሉ ስለዚህ ስለሞቱት እንዴት አድርገህ ነው አንተ ስለ ሰው ሞት ይናገራሉ ብለህ የምትገምተው? አትችልም እኮ። ለምንድን ነው እንደዚህ አይነት የምትለው? ራሱ እኔ እንደውም የሚያናድደኝና የሚያበሳጨኝ ሰው እነዚህ ሰዎች እንዲናገሩለት ማሰቡ ነው። ለምንድን ነው እንደዚህ የምናስበው? እኛ ከምናስበው ውጭ በሆነ አስተሳሰብ ውስጥ ያሉ ሰዎች እኮ ናቸው። እንደው ይቅርታ እንደ ሰው እንደ ትክክለኛ ሰው ካሰቡ የተለየ ነገር ነው የሚሆነው። ስለዚህ እንደ ትክክለኛ ሰው የሚያስቡ ሰዎች አይደሉም። ሰው ከሞተ ብቻ ነው የሚደሰቱት። ግን አንድ አበባ ተበጠሰ የሚባል እርግጠኛ ነኝ አንድ አበባ እዚህ ኮሪደር ከሚባለው አንዲት ዛፍ መኪና ገጨ ተብሎ እኮ በዜና ተሰራጭቷል። ስንት ቀን 1 ሚሊዮን በላይ ሰው ሞተ ተብሎ አንድ ነገር እንኳን አላሉ። ስንት እንደሞተ እኮ በጦርነቱ አይታወቅም። አሁን በቀደም ዕለት ሲናገሩ ስሰማ በትግራይ ከሆነው ጦርነት ይልቅ በኦሮሞ ያለው ጦርነት ይረዝማል። ግን ስንት ሰው ሞተ? ስንት ሆነ? የለም። ስለሞት አያወሩም። እንዴት አድርገው ነው ሊያወሩ የሚችሉት? እነሱ ስለምቾት ነው የሚያወሩት። ምክንያቱም ዙሮ የተገጠመ አይምሮ ነው ያላቸው። እነሱ የሚያስቡት ማንኛውም ሰው እንደሚያስቡ አይደለም። ሌላ በተለየ ዓለም ውስጥ ያሉ ሰዎች ናቸው። ይህንን መጠየቃቸው በራሱ ነው እኔ የሚያበሳጨኝ። ከዚህ ውስጥ እንውጣና እልቅስ እኛ ራሳችን ሰው ነን ብለን የምናስበው ስለ ሰው እናስብና ሰዎችን እናትረፍ ነው ጥያቄ ነው። ምናልባት አባታችን ቤተክርስቲያኒቱስ በዚህን ጊዜ ላይ እንግዲህ በተደጋጋሚ እንዲህ አይነት እልቂት እንዲህ አይነት የኦርቶዶክስ እምነት ተከታዮች ላይ አባቶች ላይ መምህራኖች ላይ ቀሳውስት ላይ እንዲህ አይነት ግድያ ሲፈጸም እንደው አንድ ብጣሽ መግለጫ እንኳን ለማውጣት አልተደፈረም። ባለፈው እንደዚሁ በዝቋላ የደረሰውን እናስታውሳለን። ከዛ ይልቅ እኔ የዛ አካባቢ ሀገር ስብከት ሊቀ ጳጳስ ደውዬላቸው እናንተ ናችሁ የምታባብሱት፣ ምናለ አርፋችሁ ብትቀመጡ ብለው እኔን ነው የገሰጹት። አሜን ብዬ ተቀብዬ ነው ስልኩን የዘጋሁት። እውነት ለመናገር በዚህ ደረጃ ነው አባቶች የተፈጸመ ያለውን ነገር እየደበቁ የሚገኙት። ከዛ ይልቅ ግን በቅርቡ አሁን ጠቅላይ ቤተ ክህነት ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ ከዛ ይልቅ እየተሰራ ያለውን የኮሪደር ልማት ኑና ጎብኙ ብሏቸው አባቶቹን ይዘው እንደሄዱ ነው የሰማኑ። ምንድን ነው እየሆነ ያለው? እንደው የፈለገ ከመንግስት ጋር መጣበቅ ቢኖር የማንኛውም የሰብአዊ መብት ድርጅት እንዲህ አይነት ነገር ሲፈጸም መግለጫ እያወጣ የቤተ ክርስቲያኒቱ አባቶች ይሄ ነገር ልክ አይደለም፣ መንግስት ወይ ድረስ፣ መንግስት ወይ አስቁም ማለት ምን ወንጀል አለውና ነው ዝምታን የመረጡት? እንደው አባታችን አንደኛ ያሉት እዚያ ውስጥ ነው። እነሱ ይህንን አሉም አላሉም እንደማይቆም ያውቃሉ። ሁለተኛ እነሱ የሚያዩበት እይታ እዚያ ያሉት ሰዎች እኔ መዚያ በነበርኩ ጊዜ የነበረን ተግዳሮት እንደዚህ ብናደርግ ግድያው ይብሳል ነው፣ መግደሉ ይብሳል ነው የሚቆም ስለሚመስላቸው ጭምር ነው። ወደ ተነጋገር ከተባለ እንደው አንዳንዶቹ ነኝ እንግዲህ አሁኖቹ ያው እንግዲህ በዚያው ውስጥ ስላሉ ምን እንደሚሉ አላውቅም። በዛን ጊዜ በነበርን ጊዜ ግን እንለው ይባል የነበረው አሁን ይህንን ነገር እንደዚህ ካለ ለባስ ማህበረሰቡን ምንም ነገር ሳይኖረው ወደ ልቂት ነው የምንወስደው እና ማባባስ ነው። ቤተክርስቲያን ይህንን ነገር ባለፈው ብፁዕ ቅዱስ እኮ ተናገሩ። በዚህ በመክፈቻው ላይ ዝም ያልነው ለሰላም ብለን ነው፣ ዝም ያልነው መንግስት ልብ ይገዛል ብለን ነው ብለዋል እኮ እሳቸው። ስለዚህ በእነሱ ቤት ከመናገር ይልቅ ዝም ማለቱ ምናልባት መንግስትን እንትን ይዘዋል ብለው ሊሆን ይችላል ነው የምለን። አሁን ትክክል ነው ትክክል አይደለም እያልኩ አይደለም በነገር
በነገራችን ላይ እና ከዚህ ውጭ ሊሉ አይችሉም። እዚያ ውስጥ ሆነው እኔ እናንተ እዚህ የምንናገረው እኮ ነፃ ስለሆነ ነው። እዚያ ውስጥ እንዴት አድርገው ሊናገሩ ይችላሉ? ማን ሊናገር ይችላል? የጀርመን ሬዲዮ ታገዳደል እንዴ? ማደረሰ ኢቭን ጀርመን እንኳን እኮ ይህንን ነገር ማስተካከል አልቻለም። እና አንዳንድ ጊዜ የምንለው ነገር ከነሱ አቅም በላይም ነው ብለን ማየት ብንችል የተሻለ። እኔ እየተሟገትኩ አይደለም፣ እንዲያው ሀሳቡን እየተናገርኩ ነው። እንደው መጽናኛውን ቃል ነው ያልኩት። አባታችንን እንደዚህ እንደርሶ አይነት መልእክት ማስተላለፍ ከምንም በላይ ደግሞ አሁን ስጋት ውስጥ ያሉ አሉ። አሁን ማምሻውን ከዛ አካባቢ ስልክ ተቀብያለሁ። በጫካ ውስጥ ፈርተው የተለያዩ ቦታ ተደብቀው ያሉ የኦርቶዶክስ እምነት ተከታዮች አሉ። ሰግተዋል። ወዴት እንሂድ? ልጆች ተበትነዋል። ስለዚህ እንዲህ አይነቱ ነገር እንደው በስጋት ላይ ላሉትም አይዟችሁ ብለው እንደው የመጽናኛም ሆነ የብርታት መልእክት ማስተላለፍስ ምንድነው የሚቸግረው? እንዴ አባቶች እንደው ከርሶ በላይ አላቅም እንደሚባለውም እንደናንተ አይነት አባት መቃብር ደጃፍ ቆሞ ልጆቹን ምዕመናንን የሚጠብቅ እንደሆነ ነው። የምድርን ዓለም ተጠይፈው ያሉ ናቸውና ምን ፈርተው ምን ሰግተው ይሄንን ለማለት ካልበቁስ ታዲያ እንዴት እንረዳቸው? አባትነታቸውን እንዴት እንይ? እሱን እንግዲህ ከዚያ ያሉትን ሰዎች ብትጠይቅ ጥሩ ነው። በነገራችን ላይ ይሄኛው ሳይሆን እኔ ያልኩህን ነገር ነው። ያው እነሱ የሚያስቡበትና የነገርኩህ እነሱ የሚያስቡት ይሄኛው የአባበሳ አለባት ብዙ እልቂት ያመጣል የሚል አመለካከት ስላላቸው ነው እያልኩ ያለው እንጂ እኔ አሁን ትክክል ነው ትክክል አይደለም እያልኩ አይደለም። እኔ አሁን እንደዚህ አይነት ሙግት አይደለም አሁን እዚህ እንትን ያልኩት። እኔ አሁን እዚህ ያልኩት እነዚህን ሰዎች መጽናኛ ያስፈልጋቸዋል ስላክ ለዚያ መጽናኛ ነው እየተናገርኩ ያለው። ከዚያ ያለፈውን ነገር ሰዎቹ እዚህ ያሉ ደውለህ ብትጠይቃቸው ሊመልሱልህ ይችላሉ። እነሱ አንድ ምናልባት የመገናኛ ብዙሃንም ሳያወጣ የቀረ ያወጣል ብዬ አስባለሁ። እኔ በነገራችን ላይ ከሚዲያ ብዙ ስለራኩኝ ይህንንም አላየሁትም መቶ አባታችን በመጨረሻ እንደው ምን ይላሉ? ያው እንግዲህ አሁን ይህንን ስደውልሎት እዛ አካባቢ ያሉ ምዕመናን ያሉበትን ሁኔታ በደንብ ስለተረዳው ነው። ጭንቀትም ይዞን ነው እኛ በዚህ ደረጃ እርሶንም በሚመለከቱትም በማይመለከቱትም ጉዳይ ላይ ሀሳብ እንዲሰጡ እየገፋዎት ያለው ጭንቀት ይዞናል። ማንጋ ሄደን እንጩህ፣ ማንጋ ሄደን አቤት እንበል እያሉ ስላስጨነቁን እንግዲህ ድምጽ ከሆነ ብለን ነው ይህንንም መድረክ አመቻችተን እርሶን ጠይቀን እንዲህ አይነት መልካም ቃል እየሰማን ያለ ነው። ለማንኛውም እንደው በመጨረሻ የሚሉት ካለ በዚህ ወቅት ላይ እንደው በታሪክ ተጠያቂ የምንሆንበትም አጋጣሚ ነው እየተፈጠረ ያለው። ቢያንስ ድምጻቸውን ቢያንስ ችግራቸውን እንዲማሰማታችንም አንድ ፎይታ ይሰጣል በሚል ነው ወደ እርሱ የደወልኩት። ተናገርኩኝ እኮ አሁን እሱ ብቻ እኮ አይደለም፣ በጠቅላላ በመላ ኢትዮጵያ የሰው ልጅ ዋስትና የለውም ብያለሁ እኮ። የተናገርኩትን ቃል ሰማኝ። ሰው የሚባል ነገር በኢትዮጵያ ዋጋ የለው። ሰው ሞተ ኖረ ዋጋ የለውም። አሁን ባለው የፖለቲካ ስርዓት እዚያ ያሉትን ሰዎች ማወደስና ማመስገን ማህሌት መቆም እሱ ነው ዋጋ ያለ። ሰው ሙቶ ብታወት እንኳን ነው የሞተ ሰው አይደለም። ለእናንተ ነው እንጂ ሙቶ የሚታያችሁ ለኛ ሕያው ነው የሚሉን። እንደዛ ነው እኮ የሚሉን። ስለዚህ በእንደዚህ አይነት ውስጥ ያለ ማህበረሰብ አማራጩ አንድ ብቻ ነው፣ ከእግዚአብሔር ጋርና አብሮ እርስ በርሱ መተባበር ነው ያለው አማራጭ። አንደኛ የመጀመሪያው ከእግዚአብሔር ጋር መቆም ነው የመጀመሪያው። ከዚህ ውጭ ሌላ አማራጭ የለውም። ነገሩን እኮ እንደዚህ ነገር አትበሉ የለም አሉን። አስከሬን ከፊታቸው ቢቆም እንኳን ነው አስከሬን አይደለም፣ እንዲያውም በአውሮፕላን ሊሳፈር ትኬት የገዛ ሰው ነው እኮ የሚሉ። ከእንደዚህ አይነት አስተሳሰብ ካለ ማህበረሰብ ከወጣ አንተ በቃ ያለህ አማራጭ በዚህ እንትን ማለት እንትተህ በእግዚአብሔር ፊት አንድና አንድ ሆነ በንስሐ መቅረብ ብቻ ነው ያለው አማራጭ። እሱ ነው ለቤተ ክርስቲያንም፣ እሱ ነው ለሀገርም፣ እሱ ነው ለእያንዳንዳችን የሚያዋል። ያ እንባ በአንድ ቀን በሁለት ቀን ለውጥ ያመጣል። እልቅስ ኢትዮጵያውያን የሆናችሁ ይሄ ነገር ለከሌ አይደለም። ሁላችሁ በአንድ ልቡ ናችሁ፣ በአንድ ሀሳቡ ናችሁ። በእግዚአብሔር ፊት እንባችሁን አፍሱ። አንድ ሁለት አትግደሉን ብላችሁ አትርፉን ከማለት ይልቅ አትግደሉን ብላችሁ ፊት ለፊት ቆሙ። ሁለት ሶስት እርሳችሁ ተደጋገፉ። እነዚህን ነገር ካደረግን ብቻ ነው የምንተርፈው ነው። በጣም ነው ማመሰግነው አባታችን። እንግዲህ ጉዳዩ አሳስቧቸው ምናልባት በዚህ ደረጃ እንደው ይሄ ነገር እንዲቆም ፊት ለፊት ወጥተው የሚናገሩ አባቶች ከሀገር ቤት ከመጡ ልናስተናግድ ዝግጁ ነን። ሲኖዶሱም ጠቅላይ ቤተ ክህነትም በጉዳዩ ላይ ድምፁን እንዲያሰማ በዚህ አጋጣሚ እንጠይቃለን። ቢያንስ ከዚህ በኋላ ሌላ ግድያ እንዳይፈጸም፣ ሌላ ነፍስ እንዳይጠፋ ማድረግ የሚችሉትን ሁሉ እንዲያደርጉ በዚህ አጋጣሚም ጥሪ እናቀርባለን። ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ እንደው ለአባታዊ መልእክቶ ለመጽናኛ መልእክቶም በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ።